በተለያዩ አካባቢዎች ፈጣን ካርታ እየተሰጠ እንደሚገኝ ሰምተናል። በዚህም በአዲስ አበባ የተለያዩ ክፍለ ከተማዎች የሚገኙ ቦታዎች ፈጣን ካርታ እየወጣባቸው እንደሚገኝ ነው የደረሰን መረጃ የሚያሳየው። በሌላ በኩል ደግሞ ከአጨቃጫቂው የንብረት ማስመለስ አዋጅ ጋር በተያያዘ አዲስ መረጃ አግኝተናል። በተለይም የዲያስፖራው ማህበረሰብ በኢትዮጵያ ያደረጋቸውንና ወደፊት የሚያደርጋቸው ግብይቶችንና የንግድ እንቅስቃሴዎችን የሚከታተል ቡድን ተቋቁሟል። ከነዳጅ የዋጋ ጭማሪ ጋር በተያያዘ አዲስ መረጃ ይፋ ተደረገ። በርካታ ነጋዴዎች ከነዳጅ ግብይት ጋር በተያያዘ ጉዳያቸው በሕግ እየታየ ነው ተብሏል። እነዚህ ነጋዴዎች ከነዳጅ ሽያጭ ጋር በተያያዘ ጉዳያቸው በፍርድ ቤት እየታየ መሆኑን የንግድና ቀጠናዊ ትስስር ሚኒስቴርና ተጠሪ ተቋማቱ የ2018 በጀት ዓመት የአንደኛ ሩብ ዓመት እቅድ አፈጻጸምን ገምግመዋል። በሚኒስቴር መስሪያ ቤቱ የንግድ ስርዓትና ላይሰንሲንግ ዘርፍ ሚኒስትር ዴኤታ ዶክተር አብዱል ሐኪም ሙሉ ሪፖርት አቅርበዋል። በሩብ ዓመቱ በነዳጅ ግብይት ላይ በተደረገ ክትትል ከ214,000 በላይ ሊትር ነዳጅ በቁጥጥር ስር እንደዋለ ተናግረዋል። በዚህም ከ16 ሚሊዮን ብር በላይ ገቢ ማድረግ ተችሏል ያሉት ከነዳጅ ግብይት ጋር በተያያዘ 66 ነጋዴዎች ጉዳያቸው በሕግ እየታየ መሆኑን አስረድተዋል። በአሁኑ ወቅትም የነዳጅ ዋጋ በዓለም ገበያ መሰረት እየተካሄደ እንደሚገኝ ነው የተናገሩት። ከጥቂት ቀናት በፊት ከአውሮፕላን ነዳጅ ውጭ ያሉ የነዳጅ ምርቶች የችርቻሮ መሸጫ ዋጋ ባለበት እንዲቀጥል መወሰኑ ይታወሳል። የቤንዚን፣ የነጭ ናፍጣ፣ የኬሮሲን፣ የቀላል ጥቁር ናፍጣና የከባድ ጥቁር ናፍጣ መሸጫ ዋጋ በመስከረም ወር ሲሸጥበት በነበረበት እንዲቀጥል ተወስኗል። የአውሮፕላን ነዳጅ የችርቻሮ መሸጫ ዋጋ በአዲስ አበባ ከተማ በሊትር 120 ብር ከ10 ሳንቲም እንዲሆን በመንግስት ተወስኗል። በሌላ በኩል ደግሞ ከአጨቃጫቂው የንብረት ማስመለስ አዋጅ ጋር በተያያዘ አዲስ መረጃ አግኝተናል። በተለይም የዲያስፖራው ማህበረሰብ በኢትዮጵያ ያደረጋቸውና ወደፊት የሚያደርጋቸው ግብይቶችና የንግድ እንቅስቃሴዎችን የሚከታተል ቡድን ተቋቁመዋል። የንብረት ማስመለስ አዋጅ መጽደቁን ተከትሎ በዲያስፖራው ማህበረሰብ ላይ በማተኮር አተገባበሩን የሚመራና የሚያስፈጽም ቡድን መቋቋሙን የደረሰን መረጃ ይጠቁማል። ቡድኑ ማን ምን ገዛ፣ እንዴትስ ንብረቱን ገዛ በሚለው ላይ የሚያተኩር ነው ተብሏል። ይህም ዲያስፖራው በሀገር ቤት ንብረት ለማፍራት የሚያደርገው እንቅስቃሴ ላይ እንቅፋት እንደሚፈጥር ተገልጿል። አዲስ የተቋቋመው ቡድን ውጭ ሀገር ሆነው ቤትና ሌላም ንብረት የሚገዙ ዲያስፖራዎችን እንቅስቃሴ በጥልቀት የሚከታተል መሆኑ ተነግሯል። ከዚሁ ጋር በተያያዘ በአዲሱ የንብረት ማስመለስ አዋጅ አንድ ሰው ያለው ንብረትና የነበረው ገቢ ካልተመጣጠነ ወደ ፍርድ ቤት ከማምራቱ በፊት በቅድመ ክስ ስርዓት እንደሚጠየቅ ፍትህ ሚኒስቴር አስታውቋል። የንብረት ማስመለስ አዋጅን በተመለከተ የአዋጁ ዓላማ፣ መሰረታዊ ይዘቶች እንዲሁም ደግሞ ቀጣይ አተገባበርን በተመለከተ የተፈጠሩ ብዥታዎችን ለማስተካከል በሚል ፍትህ ሚኒስቴር መግለጫ መስጠቱ ይታወሳል። በኢትዮጵያ ይህ ህግ ከመውጣቱ በፊት በወንጀል የተገኘ ሀብት ማስመለስን በተመለከተ ራሱን የቻለና ወጥ የሆነ የህግ ማዕቀፍ ያልነበረ በመሆኑ በህግ ማስከበር ሂደት ክፍተት ፈጥሮ መቆየቱ በመግለጫው ላይ ተገልጿል። ቀደም ሲል የንብረት ማስመለስ አዋጁን በተመለከተ ያለ ህግ ቢኖርም ብዙ ህጎችን ያካተተ እንዳልነበር የፍትህ ሚኒስትሯ ወይዘሮ ሀና አርአያ ስላሴ አስታውቀዋል። ምንጩ ያልታወቀ ንብረትን በተመለከተ በቅድመ ክስ ሂደት ማንኛውም ሰው ጉዳዩን እንዲያስረዳ የሚቀርቡለት ጥያቄዎችና አቤቱታዎች የፍርድ ቤት ህጎችንና መርሆችን ተከትለው ማጣራት ይደረግባቸዋል። አቤቱታ የሚቀርብባቸውም ሰዎች በህጉ መሰረት ያላቸውን ማስረጃ የማቅረብ ፍርድ ቤት ቀርበው የመደመጥ መብታቸው እንዲከበርላቸው ይደረጋል ተብሏል። በሌላ በኩል ደግሞ በተለያዩ አካባቢዎች ፈጣን ካርታ እየተሰጠ እንደሚገኝ ሰምተናል። በዚህም በአዲስ አበባ የተለያዩ ክፍለ ከተማዎች ባዶ ቦታዎችን በማጠር ህገወጥ ፈጣን ካርታ እየወጣባቸው እንደሚገኝ ነው ያገኘነው መረጃ የሚያሳየው። ከዚህ በፊት በለሚኩራ ክፍለ ከተማ በተለያዩ አካባቢዎች ውስጥ የሚገኙ ባዶ ቦታዎች በሙሉ በአሮጌ ቆርቆሮ በማጠር ህገወጥ ፈጣን ካርታ እየወጣባቸው እንደሚገኝ መዘገባችን ይታወሳል። አሁን ደግሞ ይህ አይነቱ ነገር ንፋስ ስልክ ላፍቶ ክፍለ ከተማን ጨምሮ በተለያዩ ክፍለ ከተማዎች እየተከናወነ መሆኑን አውቀናል። ይህ ድርጊት በክፍለ ከተማ ውስጥና በማዕከል የሚገኙ መሬትና መሬት ነክ አገልግሎት አመራሮችና የስራ አስፈጻሚዎች ጭምር በድብቅ እውቅና የተሰጠው ጉዳይ ነው ተብሏል። ተግባሩ በቡድን በተደራጁ ግለሰቦች እንደሚፈጸም የመሬት አስተዳደር ውስጥ የሚሰሩና ህገወጥ ተግባሩን የማይደግፉ ባለሙያዎች ጠቁመዋል። በተለይም በአሁኑ ወቅት ባዶ ቦታዎች ለኮሪደር ልማት ተነሺዎች
በምትክነት እንደተሰጡ ተደርገው ጭምር የመሬት ወረራ በስፋት እየተፈጸመ እንደሚገኝም ሰራተኞቹ ገልጸዋል። በተለያዩ ክፍለ ከተማዎች ውስጥ በዚህ ተግባር ላይ የተሰማሩት የደንብ ማስከበርና የወረዳ ኃላፊዎች ተቀናጅተው መሆናቸው ታውቋል። ለዚህም ከ80 ሺህ እስከ 100 ሺህ ብር እየተከፈላቸው እንደሚገኝ የገለጹ ሲሆን የቆርቆሮ ግንባታ ፍቃድ በመስጠት እንዳይፈርስ በመከላከል እየተባበሩ ይገኛሉ ተብሏል። ይህንን ችግር ይፈታል በሚል የመሬት የፕላንና የግንባታ ክላስተር ከቀናት በፊት በይፋ ስራ መጀመሩ ይታወሳል። በአዲስ አበባ ከተማ አስተዳደር ውስጥ በተለይ በመሬትና ግንባታ ዘርፍ የሚስተዋሉ የመልካም አስተዳደር ችግሮችንና የተገልጋይ እንግልትን ለመቅረፍ ያለመው የመሬት ፕላንና የግንባታ ክላስተር አደረጃጀት 9 ተቋማትን አካቶ በይፋ ስራ መጀመሩን የተገለጸው ክላስተሩ በየተቋማቱ አገልግሎት ፈልጎ የሚመላለሰውን ተገልጋይ ቅንጅትን በመፍጠርና በዘመናዊ ቴክኖሎጂ በመታገዝ የአንድ መስኮት አገልግሎት እንዲያገኝ ለማድረግ ያግዛል ተብሏል። ይህ አሰራር የጋራ ግቦችን ከማስፈጸም በተጨማሪ በከተማ ደረጃ የተቀመጡ የትራንስፎርሜሽን እቅዶችን ለማሳካት እንዲሁም ደግሞ የሀብት አጠቃቀምን በአግባቡና በቁጠባ ለመጠቀም የሚያስችል መሆኑ ተነግሯል። በሌላ በኩል ደግሞ በተለያዩ አካባቢዎች የቤት ኪራይ በከፍተኛ ደረጃ መጨመሩን ሰምተናል። ለቤት ኪራዩ መጨመር በምክንያትነት የተጠቀሰው ጉዳይ ብዙዎች ምሬታቸውን እንዲገልጹ ምክንያት መሆኑን አውቀናል። የኤሌክትሪክ ክፍያ ጨምሯል በሚል ምክንያት የቤት ኪራይ ዋጋ በከፍተኛ ሁኔታ መጨመሩን ተከራዮች ቅሬታ አሰምተዋል። በአዲስ አበባ ከተማ ከጊዜ ወደ ጊዜ ጭማሪ እያሳየ የመጣው የቤት ኪራይ ዋጋ ንረት ስጋት እንደፈጠረባቸው ነዋሪዎቹ ይናገራሉ። በአሁኑ ወቅት የቤት ኪራይ ጭማሪ ከማሳየቱ በተጨማሪ በምንፈልገው ሰፈርና ለስራ ቦታችን ቅርብ በሆኑ አካባቢዎች ላይ ቤት ማግኘት ባለመቻላችን ከፍተኛ ለሆነ የትራንስፖርት ወጪ ተዳርገናል ሲሉ የአዲስ አበባ ከተማ ነዋሪዎች ገልጸዋል። ከኢኮኖሚ አቅማችንና ከስራ ቦታችን ጋር ቅርበት ያለው ቤት ለማግኘት ተቸግረናል የሚሉት ቅሬታ አቅራቢዎቹ እንደተናገሩት የኤሌክትሪክ ክፍያ ጨምሯል በሚል ምክንያት አከራዮች ለስቶቭና ለመጣድ የምንከፍለውን ክፍያ ከፍ አድርገውታል ብለዋል። በዚህም የተነሳ በአዲስ አበባ መሀል ከተማ በሚገኙ ሰፈሮች ቤት በጣም ውድ በመሆኑ በተለይም ዝቅተኛ ገቢ ላላቸው ሰዎች የማይታሰብ ነው ሲሉ ተናግረዋል። የቤት ኪራይ ዋጋ ከቦታ ቦታ ልዩነት ቢኖረውም የተሻሉ ናቸው ከሚባሉ አካባቢዎች አንዱ በሆነው በጎሮ አካባቢ ስቶቭ መጠቀም የሚቻልበት አንድ ትንሽ ክፍል ቤት እስከ 5500 ብር እንደሚጠየቁ የሚናገሩት ቅሬታ አቅራቢዎቹ ስቶቭና ምጣድ ለመጠቀም እስከ 7000 ብር እንጠየቃለን ሲሉ ገልጸዋል። ሌላ አስተያየት ሰጪ እንደሚሉት ከሆነ ደግሞ የምንጠየቀውን ክፍያ ክፍለን እንኳን አብዛኛው ሰው ቤት በሚቀመጥበት በእረፍት ቀን ከቆጣሪ መብራት የሚያጠፉ አከራዮች መኖራቸውን ተናግረዋል። በሌላ በኩል ደግሞ ከቡና የወጪ ንግድ 622.5 ሚሊዮን ዶላር በማስገባት የሩብ ዓመት ሪከርድ መመዝገቡን ሰምተናል። የኢትዮጵያ ቡናና ሻይ ባለስልጣን በ2018 በጀት ዓመት የመጀመሪያዎቹ 3 ወራት ማለትም ከሐምሌ 1 ቀን 2017 ዓ.ም እስከ መስከረም 30 ቀን 2018 ዓ.ም ድረስ 151969.4 ቶን ቡና ወደ ውጭ በመላክ 622.5 ሚሊዮን የአሜሪካን ዶላር ገቢ ማግኘቱን አስታውቀዋል። ይህ የተገኘው ገቢ ካለፈው በጀት ዓመት ተመሳሳይ ወቅት ጋር ሲነጻጸር 243.7 ሚሊዮን ዶላር ጭማሪ ያለው መሆኑ ተመላክቷል። የኢትዮጵያ ቡናና ሻይ ባለስልጣን የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ አቶ ሳህለ ማርያም ገብረመድህን እንደተናገሩት ይህ ከፍተኛ ገቢ የተገኘው አዳዲስ የገበያ መዳረሻ ሀገራትን በማስፋት በተደረገው ጥረት ነው። የኮሚኒኬሽን ስራ አስፈጻሚው በዚህ 3 ወር ውስጥ የተገኘው ገቢ ከፍተኛ ነው። ይህ ገቢ የተገኘው አዳዲስ የገበያ መዳረሻ ሀገራት እንዲኖሩ በመደረጉ ነው ብለዋል። በ2018 በጀት ዓመት 3 ወራት ውስጥ የተላከው ቡና ከፍተኛውን ገቢ ያስገኘው ጀርመን፣ ሳውዲ አረቢያና ቤልጂየም በተላኩት እንደሆነ ባለስልጣኑ ገልጿል። ከዚህ ቀደም የኢትዮጵያን ቡና በመግዛት በዋናነት የምትታወቀው ቻይና በዚህ ዓመት በተሰራው የማስተዋወቅ ስራ ምክንያት ከፍተኛ የቡና ምርት ከሚላክባቸው ሀገራት መካከል ከፍተኛውን ድርሻ እንደያዘች አቶ ሳህለ ማርያም ጨምረው ተናግረዋል። በገቢ ቅደም ተከተል ከአንደኛ እስከ 3ኛ ያለውን ደረጃ ጀርመን፣ ሳውዲ አረቢያና ቤልጂየም ሲይዙ 4ኛ ቻይና፣ 5ኛ አሜሪካ፣ 6ኛ ደቡብ ኮሪያ፣ 7ኛ ዩናይትድ አረብ ኤምሬትስ፣ 8ኛ ጃፓን፣ 9ኛ ጣሊያን እና 10ኛ ራሽያ መሆናቸውን አስታውቀዋል። በሌላ በኩል ደግሞ በሩብ ዓመቱ ከ11000 የሚበልጡ ደንብ ተላላፊ እግረኞች መቀጣታቸውን ሰምተናል። በተያዘው በጀት ዓመት በ3 ወራት ውስጥ ትክክለኛ የመንገድ አጠቃቀም ያልተከተሉ ከ11000 በላይ እግረኞች በገንዘብና በማህበራዊ አገልግሎቶች እንዲቀጡ ማድረግ እንደተቻለ የባለስልጣን መስሪያ ቤቱ አስታውቀዋል። የባለስልጣን መስሪያ ቤቱ እንዳለው በ11ዱም ቅርንጫፍ ጽህፈት ቤቶች በኩል በሩብ ዓመቱ በተካሄደ ጥብቅ ቁጥጥር የመንገድ ትራንስፖርትን ለመቆጣጠር በወጣው ደንብ መሰረት በትክክለኛው የእግረኛ መሻገሪያ መንገድ ያላቋረጡ፣ በተሽከርካሪ መንገድ ላይ ያለበቂ ምክንያት የቆሙ ወይም የተጓዙ እንዲሁም ደግሞ የእግረኛ መንገድ በሌለበት ቀኝ ጠርዛቸውን ይዘው የተጓዙ እግረኞች ከግንዛቤ ማስጨበጥ ባለፈ ከብር 100 እስከ 150 ብር
እንዲቀጡ ስለማድረጉም አስታውቀዋል። እንዲሁም የጆሮ ማዳመጫ በማድረግ መንገድ ያቋረጡ ለእግረኛ ተብለው የተከለከሉ አጥሮችን የዘለሉና ሌሎችንም የመንገድ ትራፊክ ደንብ የተላለፉ 11508 እግረኞች የእርምት እርምጃ እንደተወሰደባቸውም ነው ያስታወቀው። ደንቡን ከተላለፉት እግረኞች መካከል 6000 በላይ በገንዘብ 5499 እግረኞች ደግሞ የከተማ ጽዳት፣ አቅመ ደካሞችን ማገዝና ሌሎችንም ማህበራዊ አገልግሎቶችን እንዲሰጡ ማድረጉን ያስታወቀው ባለስልጣን መስሪያ ቤቱ ነው። የእግረኛ ቁጥጥር ተጠናክሮ በቀጣይም የከተማዋን የትራፊክ ፍሰት ሰላማዊ ለማድረግና የመንገድ ተጠቃሚውን ህብረተሰብ ከተሽከርካሪ አደጋ ለመጠበቅ ሲባል የሚሰሩ ስራዎች ተከታታይነት እንዳላቸውና ወደፊትም የሚቀጥሉ ስለመሆኑ አስታውቀዋል።